ኦኬ ልክ አንደኛ ዮሐንስ ላይ የተቀመጠው ነገር ማለት በእጃችን የዳሰስነውን ያን የዘላለምን ህይወት በአይናችን ያየነው ፋንተም ብቻ ሳይሆን የተዳሰሰ እንደሚለው ታንጂብል በሆነ መልኩ ከማርያም የመወለዱን ጉዳይ እነሱም ዲናይ ስለሚያደርጉ ማለት ነው። ሶ አክቹዋሊ ያ ብዙ ሴክት ቢኖሩም ሞስት ኦፍ ዘም እንደዛ ስለሚያደርጉ ሶ ያንን በተመለከተ እግዚአብሔር ኢቭን እነሱ እንደሚነሱ እኮ ያውቃል። እንደነዚህ አይነት ሄሬሲዎች ሲነሱ እንኳን ለነዚህ ሄሬሲዎች እንደ እንትን የምናስቀምጠው እንደ ኮርነርስቶን የምናስቀምጠው ነገር ኢየሱስ ተወልዶ ነው ራሱ ሰው እንደሚወለድ ተወልዶ ነው ሰዎችን ያዳነው ነው ፖይንቱ። ሰው እንደሚወለድ ተወልዶ ሰዎችን የሚያድን ከሆነ ወላጅ ያስፈልገዋል። ይሄው ሂስቶሪካሊ ፕሩቭን የሆነ ነገር ነው። እግዚአብሔር ለዚህ ስራ መርጦ የተጠቀማት ሴት እኮ አለች። ኦኬ እሱ ሲሆን ደግሞ መርጦ የሚጠቀመው ይሄ ደግሞ ለክርስቲያን ላይፍም ጭምር እንትን ይሆናል። መርጦ የሚጠቀመው ሰው እግዚአብሔር በዛ ደረጃ ሲያዘጋጅ ያዘጋጃት ያቺ ሴት ግን ታዛዥ ሆና መገኘት ነበረባት። ስለዚህ የመታዘዝ ጉዳይ እዚህ ጋር ኢትኬክሴን ያ ሁሉ ነገር ይደመርና ሪካፕቹሌሽን ቴዎሎጂውን ሪያላይዝ ያደርገዋል። እኛ በዛ መንገድ እንረዳዋለን። ምክንያት ዲን የሚለውን በዚህ መንገድ መረዳቱ እንጀራለመታዘዝ ጋር ሳሟት ኮንትራዲክት የሚያደርግ ነገር ይዛ የምትገኝ ሴት ማለት ነው። ራይት ኦፍ ኮርስ ያ እና አንተም እንዳልከው ኢሬኒዮስ ሺ ቢኬም the cause of salvation both to herself and the whole human race ይላታል በዚህ ኮንቴክስት ማለት ነው። ያ ይላታል። አንተም የኢንስትሩሜንታል ኮዝ ችግር የለውም ብላል። ግን ሰሞኑን በነበረ ውይይቶች እያዳመጥኩ ነበረ። ቃል አንተም አዳምጠህ ይሆናል፣ ሌሎቻችሁም አዳምጣችሁት ይሆናል። ኮዝ የሚለው ለሰው ልጅ መዳን ምክንያት ሆነች፣ ምክንያት ድህነች የሚለውን በአጠቃላይ ተቃውመው ነገረው የዕብራውያን ላይ ያለው ማለት ነው። ለሚድኑ ምክንያት ሆነላቸው የሚለው ጠቅሰው አይ ድንግል ማርያም ኮዝ ልትባል አትችልም፣ ኮዝ የሚለው ለክርስቶስ ብቻ ሪዘርቭድ የሆነ ነው ብለው የሚከራከሩ ነበሩ። አሲፍ ለክርስቶስ ኮዝ ሲባልና ለድንግል ማርያም ኮዝ ሲባል አንድ አይነት እንደሆነ ለእምነት ኮዝ ሲባልና ሰው ለእምነት ለምሳሌ ኢንስትሩሜንታል ኮዝ ነው አይደል? ያ የክርስቶስ ኮዝ የተለያየ ኮዝ አለ። ስለዚህ ኮዝ መባልን በደፈነው መቃወም፣ እመቤታችን ምክንያት ድህነች የሚለውን መቃወም ትክክል ነው ብለህ ታስባለህ አንተ? አዎ እዛ ጋር ነው ኳሊፋይ መደረግ አለበት የምንለው ነገሩ። ምክንያቱ እዚህ ያለው ህዝብ የሚረዳው እንደዛ አይደለም ነው። የሄሬኖስ ባስቀመጠው መልኩ አይደለም የሚረዳው። ምክንያተ ድህን ብሎ ሲያስቀምጥ ቅድም አንስቼዋለሁኝ። ምክንያተ ድህን ብሎ ሲያስቀምጥ የሚረዳው እዚህ ያለው ህዝብ በዛ መንገድ አይደለም ነው። ቅድም እያነሳው ነበር የማህበረ ቅዱሳን ኦፊሻል ድረገጽ ላይ የማን ነው የት ገዳም እንደሆነ ረሳው። አሁን እንደገና መልሼ ሪፈር ማድረግ አለብኝ። እዛ ላይ እነሱ ያሳተሙት አክቹሊ አይደለም ማቴሪያል ያዘጋጁት ማቴሪያል ላይም ተመልክተናል። ማርያም እንትን ቤዛዊተ ዓለም የተባለችበትን ምክንያት በሶስት እንትን ያስቀምጠዋል። የመጀመሪያው ሄሬኒዮስ ያስቀምጣል። ሄሬኒዮስ ምክንያተ ድህን በሚለው ነው። ሀሳቤን ስጨርስ ይረዱኛል ምን እያልኩኝ እንደሆነ። የምክንያተ ድህንነት ጉዳይ ሄሬኒዮስ ባስቀመጠው መልኩ ብቻ አይመጣም ነው። ቤዛዊተ ዓለምን ከምክንያተ ድህንነት ጋር ተሰፍቶ እየቀረበ ስለሆነ ኦኬ ዩሲ ተሰፍቶ እየቀረበ ስለሆነ መጀመሪያ በየትኛው ማይንድ ነው እየተባለ ያለው የሚለው ነገር ወሳኝ ነው። ለምሳሌ እኛም ጋር እኮ ልክ እንደነ ጋቢ ኖርትላንድ ያሉት ዩቲዩብ ላይ እዚሁ የምናውቃቸው እንኳን ማለት ነው ሄሬኒዮስ በተናገረው መልኩ ከሆነ ፕሮቴስታንቲዝሙ ራሱ እንትን ሊያደርገው አይችልም፣ ዲና ሊያደርገው አይችልም። ኦኬ እንደ ኢንስትሩሜንታል ኮዝ ማለት ነው። በዛ መንገድ ከሆነ ማንም ዲና ሊያደርግ አይችልም በሚል መልኩ አስቀምጦታል። እሱ አይደለም ጉዳያችን ነው። እሱ አይደለም ዋናው እንትናችን። ዋናው ነገር ምንድነው? ወደ እንትኑ ሲመጣ ወደ አይዲያው ሲመጣ ግን በሶስት መልኩ አስቀምጦታል። የመጀመሪያው አሁን ሄሬኒዮስ ያስቀመጠው ነው። ቀጥሎ ግን ለሴቶች ሁሉ ደግሞ ለወቀሳ ለከሰሳ አይነት ሀሳብ ያስቀምጥና እሱን ጭምር ያስቀረች እሷ ናት በማለት ያስቀምጣል። ሶስተኛው ደግሞ ሰዎችን በምልጃዋና በጸሎቷ መርታ ወደ መንግስተ ሰማያት የምታስገባ በመሆኗ ስትል ሲል እንመለከተዋለን። ስለዚህ እነዚህን ሁሉ አንድ ላይ እንትን አድርገን ስንመለከታቸው የቤዛዊተ ዓለም እሳቤ ከነዚህ ጋር የተያያዘ ነው እንጂ ሄሬኒዮስ ባስቀመጠው መልኩ ብቻ የተቀመጠ አይደለም። ወይ ሄሬኒዮስ ባስቀመጠው መልኩ ብቻ የተቀመጠ እንጂ ከዚህ ውጭ ያሉ ዴፊኒሽኖችን እንደማትቀበሉ ነው ማወቅ ያለብን ማለት ነው። ኢፍኖት ግን
የምክንያተ ድህንነት ጉዳይ ከነዚህ ጋር የተገናኘ ነው። ገና ቤዛነት ላይ ሳንሄድ ራሱ ማለት ነው። ኦኬ። ግን ቤዛነትና ምክንያተ ድህንነትን ተሰፍቶ ቀርቦ ልንቀበለው ይገባል ከተባለ ኳሊፊኬሽኑ መሟላት አለበት። ለምሳሌ መርታ መንግስተ ሰማያት የምታስገባ የሚለው ሀሳብ ምንም እሱን ነገር እናንተ ተቀበሉታላችሁ ከሚለው ብንጀምር ጥሩ ይሆናል ብዬ አስባለሁ። ጥሩ። ስለዚህ እኔ እዚህ ላይ አሰርት ማድረግ የፈለኩት በሄሬኒዮስ ሪካፕቹሌሽን ቲዮሪ ከሄድን መስተካከል ሁሉም ነገር ተስተካክሏል። የሆነ ካሳ ሲባል የኃጢአት ስርየት ይሄ ምንድን ነው? ለኃጢአት የተከፈለው ዋጋ ብቻ ሳይሆን ጊልት መስተካከል አለበት። ለምሳሌ ሔዋን ኃጢአት ሰርታለች፣ የኃጢአት ምክንያት ሆናለች። ስለዚህ በሔዋን ተቃራኒ ሰው ፈለገ ሄሬኒዮስ ማለት ነው። ድንግል ማርያምን አገኘ። ኦፍኮርስ እግዚአብሔር አዘጋጃት ነው። ለዚያ በሚሆን መንገድ አዘጋጃት። በሴት በኩል ሞት እንደገባ በሴት በኩል ድህነትን አደረገ አመጣ ብሎ ተናግሯል። እና በሪካፕቹሌሽን ቲዎሪ ከሄድን የእመቤታችን በነገረ ድነት ያላትን ቦታ ሚኒማይዝ ማድረግ አንችልም ነው። ይሄ ቤዛ የሚለው ቃል ግን ቅድም ኤቢ ተሳስቼ ካልሆነ ቃሉ በተለያየ ምክንያት ሚስ አንደርስታንድ ሊደረግ ስለሚችል ለክርስቶስ ብቻ ሪዘርቭድ መደረግ አለበት የሚል አይነት ሀሳብ ሰምቻለሁ። ተሳስቻለሁ? ኤቢ ኮንቴክስቱን ስጨምር ይሄ ቤዛ የሚለው ቃል ሚስ አንደርስታንድ ሊደረግ ስለሚችል ስለተደረገም ለክርስቶስ ብቻ ሪዘርቭድ መሆን አለበት የሚል ሀሳብ የሰማው መሰለኝ። ማለት ከኮንቴክስቱ አንጻር ነው። ግን በኒው ቴስታመንት ኢየሱስ ክርስቶስ ከሰራው የአቶንመንት ስራ ጋር በተያያዘ ይሄ ቃል ቁልፍ ቃል ስለሆነ የነገረ ድነት ቋንቋችን ውስጥ አብረን ቀላቅለን ከተጠቀምንበት ቀይ መስመር ሳናሰምር የነገረ ድነት ትምህርታችን ያፋልሳል የሚል ስጋት አለኝ ነው የኔ ዋና ሀሳብ። እኔ እዚህ ላይ አንድ ሀሳብ መስጠት እፈልጋለሁ። እናንተም ፊድባክ ትሰጡበታላችሁ። እኔ ቃል በመጽሐፍ ቅዱስ አንድም ቃል በሆነ ፍርሃት ምክንያት ለክርስቶስ ብቻ ሪዘርቭ መደረግ አለበት የሚል ቃል እንደዚህ አይነት ፕሪንሲፕል ያለ አይመስለኝም። ምክንያቱም በጣም ሚስ አንደርስታንድ ለመደረግ የቀረቡ ሌሎች ቃላትም ለሰዎች ስለዋሉ ማለት ነው። ለምሳሌ እንደው ሚስ አንደርስታንድ ለመደረግ አምላክ ከሚለው ቃል ቤዛ የሚለው ቃል በምን ይለያያሉ? አምላክ የሚለው ቃል እግዚአብሔር እንደዚህ አይነት ሪስትሪክሽን ቢኖረው ሪስትሪክት ማድረግ ቢፈልግ በቅዱሳት መጻሕፍት እንደ አንድ ሪስትሪክት መደረግ ያለበት ቃል አምላክ የሚለው ቃል ይመስለኛል እኔ። ምክንያቱም አምላክ የእግዚአብሔር መገለጫው መታወቂያው ስሙ ነው። የእሱን የተለየ ግብር የሚናገር ቃል ነው እና በመጽሐፍ ቅዱስ ሪስትሪክትድ የሆነ ቃል አለ፣ ለእግዚአብሔር ብቻ መነገር ያለበት ቃል አለ ብለን ፕሪንሲፕል ማውጣት በጣም ብዙ ችግር ውስጥ አይከተንም። ብዙ ሪስትሪክት መደረግ የነበረባቸው ግን ያልተደረጉ ቃላት የሉም አያስብልም። በዚህ ፕሪንሲፕል ከሄድን ቃል አንዴ ልናገርና ዳሪጄ ስለሆነ ማወራው እኔ ስነዳ ደግሞ አንተ ትቀጥላለህ። ቀጥል ብዬ እስከቻልክ ድረስ ቀጥል። እሺ እንግዲህ አሁን ቃላት እኔ አይ ቲንክ ትናንትና ይመስለኛል ተናግሬያለሁ። ብዙ ጊዜ ዲክሽነሪ ሚኒንጋቸውን ብቻ ይዘን ተመሳሳይ የሆነ ትርጉም አላቸው ብለን ለሌሎች የምናውላቸው ከሆነ ያላቸውን ሲግኒፊካንስ እያጡ ነው የሚሄዱ። ለምሳሌ አሁን ሙሴ አምላክ አድርጌሃለሁ ተብሏል። አሁን እናንተ አምላካችን ሙሴ ትላላችሁ፣ ደጀ ሰላም ላይ ታስተምራላችሁ፣ በጉባኤ ላይ ቁማችሁ አምላካችን ሙሴ አንልም። ለምን? እዛ ዘጸአት ላይ ሙሴ አምላክ ተብሏል ተብሎ ያንን ቃል ከኮንቴክስቱ አውጥቶ ሰው ሁሉ ሊሰማው በሚችል መልኩ በዛ መልኩ ልንጠቀምበት አንችልም። ለምንድነው የማንችለው?
ያ ቃል እዛ ጋር አምላክ ሙሴ አምላክ ወይም አማልክት የተባለበት ኮንቴክስት ሌላ ጥቅም ሌላ አግባብ ስላለው ኮመንሊ ለየትኛውም ጊዜ የምንጠቀምበት አግባብ እንደሆነ አድርገን ስለማንወስደው ነው። ቤዛ የሚለው ቃልም ከፍተኛ የሆነ ክሪስቶሎጂካል እና ሶቴሪዮሎጂካል ሲግኒፊካንስ ያለው ቃል ስለሆነ ቤዛ ጥሬ ትርጉሙ በአማርኛም ሆነ በግሪክ ዲክሽነሪዎች ጫማ ስለተባለ ገንዘብ ስለተባለ ምን ስለተባለ ላገኘ ነው ሰው ሁሉ ያንን ቃል እያስገባ እንጠቀማለን ብለን አናምንም። ለምንድን ነው አናምነው? እኔ አንተን ሀሳብ እረዳለሁ፣ ግን ቃላት ሚስ አንደርስታንድ ለመደረግ ቅርብ ስለሆኑ ለእግዚአብሔር ብቻ ሪዘርቭድ መሆን አለባቸው የሚለው ልክ ነው። ሚስ አንደርስታንድ ይሆናሉ። ሁሉም ቃላት ሚስ አንደርስታንድ ይደረጋሉ። የአንዱ ሚስ አንደርስታንድ የሚደረግ እንትኑ ደግሞ ተገላጭነቱ ከሌላው ሊለያይ ይችላል። አሁን ያልከው ቃል ለምሳሌ ቤዛ የሚለው በጣም የበለጠ ሚስ አንደርስታንድ ሊደረግ ይችላል። አይ አንደርስታንድ ዘ ኮንሰርን፣ ግን በቅዱሳት መጻሕፍት እግዚአብሔር ይህንን ኮንሰርን ወስዷል ወይ ነው? እኛ ነን ሂውማን ሪስፖንስ ነው የምንሰጠው። ማለት ምንድነው? ለአንድ ሪል ፕሮብሌም ይኖራል። ልክ ነህ። ለሪል ፕሮብሌም ግን ከኛ ከሰዎች የሆነ መፍትሄ አይደለም የምናመጣው፣ ከእግዚአብሔር ያዘጋጀው መፍትሄ ስለሚኖር ማለት ነው። ለሚስ አንደርስታንዲንግ በቅዱሳት መጻሕፍት ላይ ለሚኖረው ሚስ አንደርስታንዲንግ እግዚአብሔር የሰጠው መፍትሄ ቃላትን ሪዘርቭ ማድረግ ነው ወይ? ቃላት በቃ ለዚህ ጥቅም ብቻ ነው የሚውሉ የሚል መፍትሄ ነው ወይ የተሰጠው? ሐዋርያቱ ለምሳሌ ለቃላት በጣም ሲጠነቀቁ እናገኛለን። አሁን ሊትራሊ ለፍጡር ቤዛ የሚለውን ቃል አውለውት አናገኝም። ለምን? ቤዛ የሚለው ቃል ጫማ ስላልሆነ ምትክ ስላልሆነ ገንዘብ ስላልሆነ አይደለም። ነገር ግን ቤዛ የሚለው ቃል የክርስቶስን የመስቀል ስራ የተሸከመ ቁልፍ ቃል ስለሆነ ይሄንን ቃል ለሌላ ዓላማ ካዋሉት በቃ ኮንፊውዝድ ነው የሚሆነው፣ ወይም ደግሞ ብለንት ነው የሚሆነው። የነገረ ድነት ሚስጥሩን ሰው መረዳት አይችልም። ለምሳሌ እናንተ ጋር አሁን አንድ ቆንጆ ምሳሌ ላምጣ። የአምልኮ ስግደትና የጸጋ ስግደት ትላላችሁ። አንድ ሰው በስዕል ፊት ቆሞ የአምልኮ ስግደት ይስገድ ወይስ የጸጋ ስግደት ይስገድ? በምንድን ነው የሚለየው? ወደ ጎን ወደ ቀኝ ሲሰግድ ነው የአምልኮ፣ ወደ ግራ ሲሰግድ ነው የጸጋ? ለስዕሉ ሳይሆን ለአምላክ ነው የሚሰግደው። በምንድን ነው የሚለየው? መመሪያ አለው? የሆነ ቅደም ተከተል አለው? አይደለም። ስለተደበላለቀ ለፍጡራን የሚሰገደው የጸጋ ይሁን እየሰገዱ ያሉት ለጸጋ ስግደት ይሁን የአምልኮ ስግደት ይሁን የአምልኮ ስግደት ይሄ ነገር ሲሟላ ነው፣ የጸጋ ስግደት ይሄ ነገር ሲሟላ ነው የሚል ምንም ዲማርኬሽን የለውም። አሁንም ቤዛም ለፍጥረቱም ለአምላኩም አሁን ጳውሎስ እንደዛ ቢጠቀምበት ሂላስቴሪዮን ካልተሳሳት 2 ቦታ ላይ ብቻ ነው አዲስ ኪዳን ላይ ያለው። ሂላስቴሪዮንን ለምን 2 ቦታ ብቻ ተጠቀመው? ሮሜ ምዕራፍ 16 ቁጥር 2 ፕሮስታቲስ ምትል ቃል አንድ ቃል ብቻ ከመላው አዲስ ኪዳን ውስጥ አንዲት ቃል ብቻ ኬርፉሊ ክራፍት አድርጎ የነገረ ድነት ሚስጥርን ለመናገር የክርስቶስን ስራ ለማጉላት አውጥተው የተጠቀሙትን ቃል እኛ ደስታ ተክለወልድ ጋር ወይም መጽሐፍ ቅዱስ በሌላ ዲክሽነሪ ሚኒንግ አፕላይ ስለተደረጉ እያነሳን እንዴት ልንሰጥ እንችላለን? ያ ኮንቴክስቹዋል የሆነ ፋላሲ ኤፒስቲሞሎጂካል ፋላሲ ይፈጥርና ልክ እናንተ ቤተክርስቲያን እንደተፈጠረው ምን ተፈጠረ? ለሁሉም ቤዛ ስለተባለ የኢየሱስ ክርስቶስ ቤዞትና የማርያም ቤዞ ስለተቀላቀለ አምልኮም ስግደቱም ኢየሱስ ሞቷል፣ እሷም ሞታለች። ኢየሱስ አርጓል፣ እሷም አርጋለች። ኢየሱስ ከሙታን ተነስቷል፣ እሷም ከሙታን ተነስታለች። ኢየሱስ ከሞት ሞቶ ሰውን አድኗል፣ እሷም ሞታ አድናለች። ምን ጎደለ? ቤዛ ለመባል እሷ ከኢየሱስ አይነት ቤዝነት እንዳይኖራት ምን ጎደላት? ሊጎላት አይችልም። ስለዚህ ይህንን ተጨካክኖ ጨክኖ ቀዩን መስመር በወፍራሙ ማስመርና የኢየሱስ ክርስቶስ ቤዞት ይሄ ነው፣ የማርያምን ደግሞ ምንለው ይሄ ነው። አሁን እንዴት ነው ሳይንሳዊ የምናደርገው? እምነትን ለምንድን ነው የምናወሳስበው? አንድ ሰው በኮንቴክስቱ ቤዛን እንዲረዳ በየቤተ ክርስቲያኑ ግሪክ ልናስተምር ነው? ዕብራይስጥ ልናስተምር ነው? ደስታ ተክለወልድ ባትሮኑሱ ለማርያም ቤዛ ስንል ኢየሱስ እንዳይመስላችሁ ይሄን ማለታችን ነው እያላችሁ ልታስተምሩ ነው? ስለዚህ ክሪቲካሊ ኬርፉል ካልሆን በምንጠቀማቸው ቃላት የነገረ ድነት ትምህርት ገደል ነው የሚገባው። ብለንት ነው የሚሆነው። ቅድም ተናግሬያ ዱልዱም ነው የሚሆነው። የኢየሱስ ስራ ድራሹ ነው የሚጠፋው።
እኔ ሁልጊዜ ተናግሬያለሁ። ኢየሱስ ክርስቶስ በስጋው ደሙ በቅዳሴያችን በስርዓት አምልኳችን ዋና ነው፣ ማዕከል ነው። እንዲህ የሚለውን ቅዳሴ ስማው፣ እንዲህ የሚለውን መጽሐፍ ስማው። ምን አሁን ይሄ ፕራክቲሳችን ላይ ፕራክቲካሊ አሁን እኔ ኦርቶዶክስ እንግዲህ ማለት የህይወቴ ግማሽ ኦርቶዶክስ ነበርኩ። እኔ አስታውሰዋለሁ መሬት ላይ ቤታችን ላይ ያለውን ልምምድ የኔም ብቻ አይደለም የጎረቤቶቻችንን የአካባቢውን ሰው ሁሉ ልምምድ፣ እምነት፣ ትኩረት ምን ላይ እንደሆነ አውቃለሁ። ኢየሱስ ክርስቶስ የቤተሰባችን የቤታችን ማዕከል አይደለም። መጽሐፍ ቅዱስ ቤታችን አልነበረም ነፍስ እስከማውቅ ድረስ። ልደተ ቃል መጽሐፍ ቅዱስ አሁን ሲያከፋፍል መጽሐፍ ቅዱስ አለሽ ሲላት አለኝ በደንብ ምን አይነት አለሽ? መዝገበ ጸሎት፣ ውዳሴ ማርያም ትንሹ አለኝ። ትንሹ ደግሞ ምንድን ነው? ውዳሴ ማርያም አለኝ። የአንድ ሰው የሁለት ሰው ንግግር ቤተክርስቲያንን አይወክልም አይባልም። አብዛኛው ፓርቲ ያ ነው። ስለዚህ መንቃት አለብን። ሰው ወደ ቃሉ መምጣት አለብን። ሰው ክሪቲካል ወደሆኑ ክሪስቶሎጂካል ተርምስ መመለስ አለበት። ኢየሱስ ክርስቶስ ማዕከላዊን ስፍራ ማግኘት አለበት። የሪካፕቹሌሽን ቲዮሪ መምህር በረከታው ሪፍሌክት እንድታደርግበት በጣም የምንፈልገው የሄሬኔስ የሪካፕቹሌሽን ቲዮሪ መጽሐፍ ቅዱስ ኢንክሉዲንግ ፖል ጳውሎስን ጨምሮ ሮሜ ምዕራፍ 5 ቁጥር 12 ላይ በአንዱ አለመታዘዝ ሲል ለምን በማርያም አለመታዘዝ አላለም? ለምን በአንዷ አለመታዘዝ አላለም? ፌደራል ሄዱ ማን ነው? ኢንታየር ክሬሽን ሄድ የሆነው ማን ነው? ፌደራል ሄዱ አዳም ነው። ስለዚህ አዳምን እያሰበ የተፈጠረውን ችግር ነው ሪካፕቹሌሽን ቲዮሪው ቤዙ ወይም ቢሙ ቅድም እንደተናገርኩት በአዳምና በክርስቶስ መካከል ያለው ፓራሌሊዝም ነው ብዬ ነው የማስበው። ቴንክ ዩ። እሺ መምህር ወርደዋልና ግን አሪፍ ነው ያነሳው። ቃላቱን መጠቀሙ እነዛን ቃላቶች መጠቀሙ በራሱ ምን አይነት ጉዳት አለው? ሰዎች የራሱን የዋናውን ቃል ትርጉም ሳያውቁት ጊዜ እንዲፈጅ ያደርጋል። አሁን የመጽሐፍ ቅዱሱ ሐሳብ ተመችቶኛል። እንደዛ አላሰብኩትም ነበርና ቤዛ የሚለውን ቃል ለሌሎች መጠቀማችን የሪል ቤዛውን ቴዎሎጂ ሸፍኖታል፣ በደንብ ሸፍኖታል፣ ደሞም ይሸፍነዋል። ዋይ ለምን ሲባል ኢቭን ለቤዛነቱ የተሰጠውን ትርጉም እያየ ነው ስለሆነ ማለት ነው። መርቶ መንግስተ ሰማያት እስከ ማስገባት የደረሰ የቤዛነት እንትን ስለሆነ የቤዛነት ሜንታሊቲ ስለሆነ ያለው አሪፍ ሀሳብ ነው ያነሳው። ብሌስ ዩ። እሳቸው ወርደዋል። ከመጡ ግን ይቀጥሉበታል። አትውጣ መሰለኝ ለመሄድ ስለቸኮልኩ ግን አለሁ እሰማለሁ። ቃሌ ዳኒ ፖዝ ስለሆነ ቆይ ዳኒ ፖዝ ስለሆነ ላወርደውና እሳቸውን ላስገባቸው። ዳኒ ኤኒታይም አስገባካል። ልሰናበታችሁ ቃሌ። ይቅርታ ለምን እንዳስወጣኝ አላውቅም። ችግር የለውም። አውቶማቲክ ነው ያስወጣኝ። ኔትወርክ ይሆናል። ደጋግሜ የላኩለት ነበረ። ኔትወርክ መሰለኛ። እሺ መምህር ሰምተውታል ግን አይደል? ሀሳቡን ሰምቼዋለሁ። እኔ ግን አንድ ኮንሰርን እዚህ ምንድነው እንደዚህ ከሄድ የሚያስቸግሩ ነገሮች ይኖራሉ ነው። ቃላት ሜታፎር ናቸው። ቃላት መለኮታዊ የሆነን ነገር በጣም ዲቫይን የሆነን ነገር ለመግለጽ ሳይሆን ለሰው ልጅ የዕለት ተዕለት መግባቢያ የተፈጠሩ ናቸው። ቃላትን ለሆነ ጉዳይ ሪስትሪክት አድርጎ ማስቀመጥ አንደኛ ቃላቱን ከሚችሉት በላይ ከፍ ማድረግ ይመስለኛል፣ ከአቅማቸው በላይ። ሁለተኛ ሚስጥሩን ዝቅ ማድረግ ሊሆን ይችላል፣ በዚያ ልክ ማውረድ እና እኔ የመጽሐፍ ቅዱስም ቃላትን ለሆነ ጉዳይ ለመጠቀም ሲጠነቀቅ አላይም። ለምሳሌ ቅድም የጠቀስ ነው መጠንቀቅ ካስፈለገ መጠንቀቅ ቅድም ኤቢ የጠቀሰው አለ። የሙሴ ብቻ አይደለም እኮ እናንተ አማልክት ናችሁ፣ የልዑል ልጆች ናችሁ፣ እንደ ሰው ትሞታላችሁ የሚለውን ጌታ በወንጌል የእግዚአብሔር ቃል የመጣላቸው ነቢያትና ካህናቱ በብሉይ ኪዳን የነበሩት እናንተ አማልክት ናችሁ ከተባሉ እኔማ ከእግዚአብሔር ተልኬ የመጣሁት ብሎ ተናግሯል። አማልክት የሚለው ቃል ለሙሴ ብቻ ሳይሆን በብሉይ ኪዳን ለነበሩ የእግዚአብሔርን ስልጣን ይዘው ይሰሩ ለነበሩ ሰዎች ሁሉ ተሰጥቷል። በሉቃስ ወንጌል ምዕራፍ 22 ቁጥር 29 ላይ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማቸዋለሁ ይላል። አሁን መፍረድ እኮ የእግዚአብሔር በመንግስቱ መፍረድ በመንግስተ ሰማያት መፍረድ የእግዚአብሔር የተሰጠው የተለየ
ግብር ነው፣ መለኮታዊ ግብር አትሪቢዩት ነው። ለ12ቱ ሐዋርያት ሰጥቶ እናገኛለን። በእርግጥ እንተረጉመዋለን ምን ማለት እንደሆነ። ግን መጽሐፍ ቅዱስ ለቃላት በጣም ሴንሲቲቭ ለሆኑ ቃላት ይህንማ ለዚህ ብቻ ነው ማውለው ብሎ መጠንቀቅ ነው መፍትሄ ያደረገው ወይስ ኮንቴክስትን ነው? እኔ የምለው ቅዱሳት መጻሕፍት ስለ ኮንቴክስት ነው። በእኛ መጽሐፍት መተርጉማን ምን ይባላል? መጻሕፍት ሚስጥር እንጂ ንባብ አይጠነቅቁም ይላል። ንባብ አይጠነቅቁም ማለት ፐርፌክት የሆነ ማለት ቃላትን እየለዩ አይደለም የሚጠቀሙት። ቃላትን በተለያየ መንገድ ሊጠቀሙ ይችላሉ። ሚስጥር ግን ይጠነቅቃሉ ማለት ለአንድ ጉዳይ በምን እንደተነገረ ከመጽሐፍቱ በቂ ነገር እናገኛለን ነው። ያ ጉዳይ የተነገረበትን ኮንቴክስት አውዱ ይጠነቅቃሉ፣ ቃላትን ግን አይጠነቅቁም የሚል መርህ አለ በትርጓሜ ማለት ነው። እና እንደዚህ አይነት ቃላት መፍረድን፣ አምላክ መባልን፣ ብርሃን መባልን ብዙ ልንዘረዝር እንችላለን። ለእግዚአብሔርም ለሰውም እንደ ሁኔታው ይሰራል ብለን ቤዛነት የምትለዋን ቃል ብቻ አውጥተን ግን ለእግዚአብሔር ብቻ ነው ለክርስቶስ ብቻ ነው ስንል በምን የተለየች ስለሆነች ነው ቃሏ? ከታብረው መልኩኝ ጥያቄን። ስለዚህ አሁን እኛ አምላክ ነኝ ማለት እችላለሁ? አምላክ መምህር በረከት ብዬ መጥራት እችላለሁ? እጠቀመዋለሁ? ትንንሽ ክርስቶሶች ነን ማለት እችላለሁ? መንፈስ ነን ማለት እንችላለሁ? ኢየሱስን እንኳን መንፈስ ነው እንለዋለን እንዴ? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 መሰረት ፊተኛው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ይላል። ኢየሱስ መንፈስ ነው እንላለን? ያ እኛው ቅዱሳንን አማልክት ዘበጸጋ እንላቸዋለን፣ የጸጋ አማልክት እንላቸዋለን። ከዚያ ተነስተን እኛ አንልም። መምህር የባሰ የመጣ ነው። ታውቁታላችሁ የቴዎሲስ አስተምሮ። አይ ገብቶኝ ዴይፊኬሽን የናትናሴስ ምናምን እንትኑ እኔ ዲቮሽኑ ነው እንጂ ኒውሜክሌቸሩ ቅድም እንዳልኩት ኔሚንጉ አሁን በጣም የሚረብሸኝ እሱ ነው። አሁን እኮ ቤዛ የሚለውም ቃል እኮ ያ ቃል ኮይን ሲደረግ ዲኖቴሽን እና ኮኖቴሽን ሚኒንጉን አይደንቲፋይ አድርገን ዲኖቴሽን ሚኒንጉ ላይረብሸን ይችላል ዲክሽነሪ ሚኒንግ ስለሆነ፣ ኮኖቴሽን ሚኒንጉ ላይ ግን ገደል ነው የሚከተን። ለምን? ኮኖቴሽን ሚኒንግ ሁልጊዜ ቅድም መምህር በረከት አንተ እንደተናገርከው አውድ ይፈልጋል፣ ሊቃውንት ይፈልጋል፣ መመርመር ይፈልጋል፣ ማስተዋል ይፈልጋል። ይሄንን ተራው ምዕመን እንዴት ነው ደስታ ትውልድ የሚያረባው? እንዴት ነው ኮንቴክስቱን የሚያየው? እንዴት ነው ይሄን የሚመረምረው? በሊቃውንት በአብነት ትምህርት ቤት እኔ ብዙ አገላለጾችን ኢንጆይ ነው ማረጋቸው። በጣም ነው ሰው የሚራቀቅባቸው። እኔ አልዋሽም፣ በርካታ አንድምታዎችን አነባለሁ የኦርቶዶክስን፣ እነዛን ቃላት እንዴት እንደተጠቀሙባቸው፣ እንዴት እንዳመሰጠሯቸው። እኔ መጽሐፍ ቅዱስ ጥናት እንደ ኪችን ነው የምለው። ለዛ ነው ኪችን ነው። ኪችን ውስጥ ቢላዋ ሊቆርጥህ ይችላል፣ ሽንኩርት ሊያቃጥልህ ይችላል፣ በርበሬ ሊቆጠቁጥህ ይችላል። አውደ ምሕረት ግን እንደ ዳይኒንግ ቴብል ነው ያለቀለት፣ ምንም አያወዛግብ፣ የክርስቶስን ትምህርት የማያምታታ፣ ሰው አሜን ሃሌሉያ ብሎ ሊበላው ሊቀበለው የሚችለውን ነገር ማቅረብ ነው ያለብን እንዲመራመር። ለአንድ ዲፊካልቲ መፍትሄው ማስተማር ነው ወይስ ሰው መማር ስለማይችል መረዳት ስለማይችል ጉዳዩን ሪዲዩስ ማድረግ ነው? አሁን ብዙ ጊዜ ሪዳክሽኒዝም የሚፈጠረው ሰዎች አይረዱትም በሚል ነገሮችን ሰብሰብ አድርገን በትንሽ ነገር እንግለጽ፣ ወደ ፎርሙላ ግልጽ እንዲሆኑ እናድርግ፣ አንደርስታንዴብል እናድርግ በሚል ጉድ ኢንቴንሽን ነው። ከጉድ ኢንቴንሽን ተነስቶ ግን ነገሮችን በጣም ሪዲዩስ ወደ ማድረግ ሀሳባቸውን በጣም ወደ መገደብ ሊያወርድ ይችላል። እና መፍትሄው ማስተማር ነው። ሰዎች እንዲረዱት ኮንቴክስቱን አውዱን እንዲረዱት ደጋግሞ ማስተማር ነው ወይስ መቀነስ ነው? ደጋግሞ ማስተማር ካልሆነማ መጽሐፍ ቅዱስን አሁን ልንቀንሰው አንችልም። በመጽሐፍ ቅዱስ ብዙ ቃላት አሉ ለእግዚአብሔር ሊነገሩ የሚገባቸው ለሰው የተነገሩ። እነዚያን ማብራራት ግዴታችን ከሆነ በትራዲሽናችን ያሉትንም ነገሮች ማብራራት ነው የሚሻል ወይስ አይ ሰው ሚስ አንደርስታንድ ሊያደርጋቸው ስለሚችል ሰፕረስ አድርገን ቀንሰን በግልጽ ወደሆኑ ነገሮች እናውረዳቸው የሚል ነው መፍትሄው? ወደ ሪዳክሽኒዝም አይወስድም ወይ እላለሁ። ጀነራሊ እንደሱ እያልኩም አይደለም፣ ግን አንድ ምሳሌ ልስጥ። ለምሳሌ ሄሬኔዎስን ቤዛ አላላትም፣ ጳውሎስን ቤዛ አላላትም፣ ማርያም ዮሐንስም አላላትም የትም ቦታ ላይ። ግን ይሄ ቤዛ የሚለው ቃል እየገጠመው ያለው
ምክንያቱም ገብቶኛል ሐሳቤ። ሰሞኑን ሲደበደብ ነበር አልሰማው? እሱንማ ተቃወምኩ እኮ። እሱን እኮ እኔ አኬ በነበረበት በሲሳይ ቤት ዲክሽነሪ ሚኒንግ ዴኖቴሽን ሚኒንግ እኔ አይረብሸኝም። በቃ አሁን ሰው አምላክ ነው ቢለኝ አንድ ሰው አልደነብርም። ለምንድን ነው አልደነብረው? አምላክ የሚለው ቃል ምን ይላል ዲክሽነሪው? ግሪኩ ምን ይላል? ዕብራይስጡ ግዕዙ ምን ይላል? ደክስታ ተኮልድ ምናምን አለቃ ኪዳኑ ምን ይላል ብዬ የቤት ስራ እሰራለሁ። እኔ የሚያስደነግጠኝ ኮኖቴሽን ሚኒንግ ነው። ኮኖቴሽን ሚኒንጎች አደጋ ስላላቸው ጳውሎስም አልተጠቀመውም። ዮሐንስም የማርያም ከጳውሎስ ይልቅ በጣም ወዳጅ ነው የሚባለው ዮሐንስም አልተጠቀመውም። ቸርች ፋዘርስም አልተጠቀሙትም ኢንክሉዲንግ ሄሬኔስ። ስለዚህ እኛ ኮንፊውዝ የሚያደርግ ሄቪ የሆነ ቴዎሎጂካል ሶቴሪዮሎጂካል ክሪስቶሎጂካል ተርም ለባያዝ የሚያጋልጥና ወደ ሌላ የስተት ትምህርት እና ልምምድ ሰውን የሚመራ ኦፍኮርስ መርቷል። ፕራክቲካሊ ፕራክቲሱ ነው የሚበልጠው ከቲዮሪው ከስቴትመንቱ ፕራክቲሱ ስለሚበልጥ ይህንን ነገር ኢንተርቴን አላደርገውም፣ በፍጹም ኢንተርቴን አላደርገውም ብዬ ነው ማስበው። እንደ ፕሪንሲፕል ነው እኔ እያልኩት ያለሁት፣ እንደ ፕሪንሲፕል ነው። እንደ ፕሪንሲፕል እንደ መርህ በቅዱሳት መጻሕፍት ብዙ አስቸጋሪ ነገሮች አሉ። በአበው መጻሕፍትም አስቸጋሪ ነገሮች ይኖራሉ፣ መተርጎም ያለባቸው መብራራት ያለባቸው። እነዚህን ነገሮች መፍትሄው ማብራራት ነው ወይስ ቃላቱ አያስፈልጉም ማለት ነው? ቃላቱ አያስፈልጉም የምንል ከሆነ ይህም ፕሪንሲፕል መጽሐፍ ቅዱስ ላይ መተግበር አንችልም። መጽሐፍ ቅዱስ ላይ የመተግበር የማንችለውን አካሄድ የአባቶች ድርሳናት ላይ ሲሆን እንደ ፕሪንሲፕል ለምን እንተገብረዋለን? በመጽሐፍ ቅዱስ ይህንን ሲምፕል ሜተድ ለምሳሌ ጳውሎስ ለምሳሌ ኮኖቴሽኑ ወደ ሌላ የሚወስድ ቃል ተጠቅሟል። ብዙ እኮ በክርስቶስ መከራ የጎደለውን እፈጽማለሁ ብሎ ተናግሯል። በጣም ይህንን ቃል አሁን ሰዎች ወስደው ኦኬ ክርስቶስ ከመከራው ጎሎ ነበር ማለት ነው ወይ? ሰዎች ጨምረውለታል ማለት ነው ወይ? ስለዚህ የክርስቶስ መከራ በሐዋርያት በሰማዕታት ከዚያ በኋላ በተነሱ ሰዎች ተሟልቷል ማለት ነው የሚል ትርጉም ሊሰጥ የሚችል ቃል ነው ይሄ። ግን እኛ እንደዛ እንረዳውም። ጳውሎስን ምን እያለ እንደሆነ ወደ ኋላም ወደፊትም ሂደን እንረዳዋለን። የክርስቶስ አካል ቤተክርስቲያን ስለሆነች ቤተክርስቲያን የምትጣመመው ሕማም መከራዋ ክርስቶስ የእሱ አድርጎ ይወስደዋል የሚል ነው። ስለዚህ በቃላት መጠናቀቅ ቃላትን በቃ ፐርፌክትሊ በመጠቀም ደረጃ ከሄድን የአበው መጽሐፍት ሳይሆኑ መጽሐፍ ቅዱስ ራሱ ይተርፋሉ የሚል ስጋት አለኝ። እንደ ስጋት ነው። እሺ ለምን መምህሩ ተወገዙ ታዲያ? እስኪ መምህሩ ቤዛ የሚለው ትርጉም እንግዲህ አሁን ማስተማር ነው፣ መተርጎም ነው፣ ማስጠናት ነው ከተባለ ብፁዕ አቡነ ገብርኤል ኢየሱስ ክርስቶስ ቤዛ በተባለበት አግባብ በፍጹም ማርያም ቤዛ አትባልም ብለው ከአንድም ሁለት ጊዜ ሲናገሩ ይሄን ያህል ውርጅብኝ፣ ይሄን ያህል ደብዳቤ፣ ይሄን ያህል ስድብ፣ ይሄን ያህል የደቦ ፍርድ የታዘዘባቸው ለምንድን ነው? ኤቢ እሳቸው እኮ እንደዚህ ውግዘት የመጣባቸው ክርስቶስ ቤዛ ነው፣ የዓለም መድኃኒት ነው፣ እሱ ቤዛ በሆነበት መንገድ ማንም ሰው ቤዛ ተብሎ ሊጠራ አይችልም ብለው ስላስተማሩ አይደለም። ግን የክርስቶስን ቤዛነት ለመናገር ስለ ድንግል ማርያም የተነገረውን በደፈና ሳያብራሩ እኔ ለምሳሌ አሁን ችግር የሌለብኝ አገላለጽ ልንገርህ ቢሉ ብዬ የማስበው ማለት ነው። ክርስቶስ ቤዛ ነው፣ የዓለም ቤዛ ነው፣ ሞቶ ተሰቅሎ የዓለምን ዕዳ ከፍሎ ያዳነው እሱ ነው፣ ይህንን የሰራ ሰው የለም። በዚህ ኮንቴክስት በመሞት በመሰቀል ምንድነው በስጋው ኃጢአትን በመስቀል ሞትን በትንሣኤው በማጥፋት በሰው ልጅ ላይ የነበረውን ዕዳ በደል በማጥፋት በአጠቃላይ በሰው ልጅ ላይ የነበረውን ፋይል ሁሉ በመዝጋት በመስቀል ላይ ክርስቶስ ያደረገውን ስራ እየሰራ በዚህ ኮንቴክስት ቤዛ ሊባል የሚችል ሰው የለም። ድንግል ማርያምን ብትሆን በዚህ ኮንቴክስት አትባልም፣ ሌሎችም አይባሉም ብለው ቢሆን ኑሮ ማንም አይቃወማቸውም ነበረ። እኔ ራሱ ወጥቼ ሟገትላቸው ነበረ፣ ሰው እንኳ ብንትን ቢል ማለት ነው። ግን የድንግል ማርያምን ጉዳይ ያመጡት ያለ ኮንቴክስት ነው። አውዱንም አልገለጡም። አውዱንም ሳይገልጡ ነው። ይቅርታ በጣም ስላቋረጥኩ። በሁለተኛው ቪዲዮአቸው ሲናገሩ በኋላ ሚጄኔ ሙሉውን ሳየው ዕለቱ የመስቀል ቀን ወይ በዕለቱም ራሱ የስቅለት ቀን መስቀል አልኩ የስቅለት ቀን ወይም አንድ ቀን ሁለት ቀን በፊት ይመስለኛል።
ኮንቴክስቱ ራሱ የክርስቶስ ኢየሱስ የቤዞት በዓል የሞተበት በዓል በሚከበርበት ቀን ነሰሰርሊ ስለ ማርያም ቤዛነት ማስተማር ለምንስ ይጠበቅባቸዋል? አንደኛ ማለት ያው የማርያም ጉዳይ ኃይሊ ከክርስቶስ በላይ ገኖ የወጣበት ቦታ ስለሆነና ያው የአኪለስ ተረከዝ ናት እላለሁ እኔ ሁልጊዜ። በቃ ለብዙዎች ወደ ክርስቶስ የብዙዎች እኔ የአኪለስ ተረከዝ መነሳት እንዳለበት። እሺ ነገራችን ላይ ቤተክርስቲያን የድንግል ማርያምን ጉዳይ እንደ ሲግናል እንደ ሲምቦል ነው የምታየው። በጣም ኢንተረስቲንግ ነገር ልንገራችሁ ማለት ነው። ለምሳሌ ቅዳሴ ሲቀደስ መሀል ላይ የጳውሎስ መልእክታት ወንጌል ከመነበቡ በፊት የድንግል ማርያም ሰላም ለኪ ማርያም ሚል እንትን ምንድነው ሂምን አለ መሀል ላይ ማለት ነው። ማዕጠንት ዘወርቅ አንቺ የወርቅ ማዕጠንት ነሽ እያለ የብሉይ ኪዳኑን ምሳሌ ምናምን ያነሳል። ከዚያ በኋላ ወደ ንባባቱ ይሄዳል። ለምንድን ነው አሁን እዚህ ቦታ ላይ በጣም ስፔሲፊክ ቦታ ላይ ቅዳሴ ላይ እመቤታችን የሚያነሳት? ከነገራችን ላይ ቅዳሴው የክርስቶስን የድነት ታሪክ ከመወለዱ ጀምሮ እስከ እርገቱ ድረስ ካህኑ ክርስቶስ ሐዋርያትን እንደባረካቸው እጁን ዘርግቶ ነው የሚባረከው ምዕመናንን። ያንን ሁሉ ሲምቦላይዝ ያደርጋል እርገቱን ማለት ነው። መጀመሪያ ውልደቱን ደግሞ ከቤተልሔም ነው። ቤተልሔም የሚባል አለ ታውቁታላችሁ። በቤተ ክርስቲያን ከቤተልሔም ነው መስዋዕቱ ወጥቶ ወደ ቤተ ክርስቲያን የሚገባው። ክርስቶስ በቤተልሔም እንደተወለደ ከውልደት እስከ እርገት ድረስ ያለውን ያሳያል ማለት ነው። ማዕከል ላይ ድንግል ማርያምን የሆነ ቦታ ላይ ያነሳታል። ቦታው ራሱ የተመረጠ ነው። ለምንድን ነው የሚያነሳት? ከንባቡ በፊት ወንጌል ከመነበቡ በፊት የሚያነሳት የስጋዌ ምልክት አድርጎ ነው። ማነው ኢሳያስ የተናገረው ምልክት ድንግል በድንግልና ትወልዳለች ላይክ ሲግናል ማለት ነው። ምክንያቱም ይሄ የምትሰሙት ወንጌል ይሄ የምትሰሙት ወንጌል ንባባት፣ የጳውሎስ መልእክታት ንባባት፣ ወንጌላቱ በአጠቃላይ ከነቢያት አንዱ መጥቶ ያስተማራችሁ እንዳይመስላችሁ። ክርስቶስ ሰው ሁኖ በሰው ስጋ ተወልዶ ተገልጦ ያስተማረው ወንጌል ነው። ክርስቶስ በምድር ላይ ተመላልሶ በሰዎች መካከል ተገናኝቶ ያስተማረው ወንጌል ነው ለማለት ስጋዌን ለማስታወስ ወንጌል ከመነበቡ በፊት ያነሳታል። ቁርባን ሊወርድ ሲልም ያነሳታል። ቁርባን እንግዲህ መስቀሉ ነው። የመጨረሻው ቅዱስ ቁርባን የሚሰጥበት የመስቀሉ ነው። እሱን የሚያነሳት ለምንድን ነው? ይሄ የተቀበላችሁት ስጋና ደም ከድንግል ማርያም የነሳው ስጋና ደም እንጂ ከሰማይ ይዞት የመጣው ስጋና ደም አይደለም። የሰው ልጅ ስጋና ደም ነው። መለኮት የተዋሃደው ይሁን እንጂ የእናንተው እግዚአብሔር ለሰው ልጆች ሕይወት አድርጎ ያዘጋጀው ምግብ ከራሱ ከሰው ልጅ የተገኘ ነው፣ ከሌላ ዓለም ከሌላ ፕላኔት የመጣ አይደለም ለማለት ድንግል ማርያምን ያነሳታል። ስለዚህ ቤተ ክርስቲያን በስቅለት ዕለት ድንግል ማርያምን ታነሳለች። ስቅለት የጌታ በዓል ስለሆነ ድንግል ማርያምን አትተው። ለምንድን ነው የምታነሳት? የተሰቀለበት ስጋ የእኛ ስጋ ነው። ኢንካርኔሽኑን ለማስታወስ ነው። እንደምታውቁት በኦርቶዶክስ አስተምህሮ ኢንካርኔሽን ከጌታ መስቀልና ትንሣኤ አይለይም። በቃ ኢኮኖሚ ኦፍ ሳልቬሽን ከመወለድ ከመጸነስ ጀምሮ እስከ ትንሣኤ ድረስ ያለው ነው። እኛ ከመወለዱ ጀምሮ ነው ካሳ የምንናገረው። መስቀሉ ክላይማክስ ነው። ስለዚህ መወለዱን በየቦታው ለማስታወስ ነው ድንግል ማርያም የምትነሳው። የስጋዊ ምልክት ስለሆነች ትዕምርተ ስጋዊ ትባላለች። መስቀል ትዕምርተ ድህነት ነው፣ የመዳን ምልክት ነው የጌታ መስቀል። ድንግል ማርያም ደግሞ ትዕምርተ ስጋዊ ሰው የመሆኑ ምልክት ነች። እንደ ምልክቱና ትነሳለች ማለት ነው። ስለዚህ መነሳቱ አይቀርም፣ የቤተ ክርስቲያን ትራዲሽን ነው። በመስቀል ዕለት ስለ ድንግል ማርያም መነሳቱ አይደለም የሚገርመው፣ አለመነሳቱ ነው። ግን ሲያነሱ ኮንቴክስቱን ተናግረው ድንግል ማርያም ይህን ያደረገችው በድንግል ማርያም በኩል የምንናገረው ይህንን ነው። አምላክን መውደድ በመታዘዝ በንጽህና በቅድስና ሕይወቷን ለእግዚአብሔር አሳልፋ ሰጥታ ክርስቶስን አጥብታ አሳድጋ በጀርባዋ ተሸክማ በእርግጥ የተሸከማት እሱ ነው እንጂ እሱ አይደለችም። ግን ሰው በሚያደርገው ነገር አድርጋለች ነው። እግዚአብሔር ሳስቴን አድርጓት፣ እግዚአብሔር አጽንቷት ማለት ነው። ስለዚህ ይህ መነገር አለበት። ይሄ ይነገራል። ቤተ ክርስቲያን በዚያ በዕለተ ዓርብ ስለ ድንግል ማርያም እኮ ትናገራለች። እኒህ ጳጳስ ተነስተው አይ በዛ ላይ ዓርብ ስለሆነ
ስለ ክርስቶስ ብቻ ነው መናገር አይሉም። ለምን? የሌለ ዳይኮቶሚ ነው የሚፈጥሩት። እኛ ስለ ድንግል ማርያም ስንናገር እኮ ድንግል ማርያም ክርስቶስ የተወለደባት ለክርስቶስ መወለድ ምክንያት እናት የሆነች ስለሆነች የሚቃረን ነገር እያወራን አይደለም፣ እየተናገርን አይደለም። የሚቃረን አስመስሎ ማቅረብ ነው ስህተቱ ማለት ነው። ስለዚህ እሳቸው አቃርነው ነው ያቀረቡት። ሲምፕሊ ለምንም ሳያብራሩ ድንግል ማርያም እንደዚህ አትባልም፣ መባል የሚችለው እንትን ብቻ ነው ብለው በዚህ ተቃርኖ ማቅረባቸው ነው እንጂ ችግሩ ክርስቶስ ቤዛ በሚባልበት መንገድ ድንግል ማርያም አትባልም ቢሉ እመኑኝ ማንም አይቃወማቸው። ቢቃወማቸው እንኳ ተነስተን አባታችን እንዲህ ለማለት ነው የፈለጉት ትክክል ናቸው ብለን እንከራከር ነበር። በኋላ እንዳልከው ኤቢ ተነስቶ መጥተው አብራሩ። እኔ ተቀብየዋለሁ። በቃ እንደዚህ ለማለት ፈልጌ ነው፣ የስቅለቱን ጉዳይ ለማውራት ፈልጌ ነው እንጂ ድንግል ማርያም ቤዛ የምትባልበት መንገድ አለ፣ የእሷን አስተዋጽኦ የምንገልጽበት ብዙ መንገድ አለን፣ በብዙ መንገድ ትገለጣለች ብለው ሲሉ ትክክል ነው። በእርግጥ ይቅርታ አጠያየቁ ያው ብዙ የሚያረካ አይደለም። ምዕመናንም ሪፍሌክት እንዳደረጉት እሱን እንተው በቃ። ግን እሳቸው እንዲህ ለማለት ነው የፈለኩ ካሉ በዚያ ፌስ ቫሊዩ እንቀበላቸዋለን ማለት ነው። እኔ እንደዛ ነው የምረዳው። እሺ መምህር በረከት ይቅርታ ሌሎቻችሁ ስላፈንኳችሁ 5 ደቂቃ ብቻ ስጡኝ ላስቸግራችሁ። አሁን ከዛ በኋላ እኔም እየነዳው መስማት እንጂ መጽሐፍ መናገር ማልችልበት እንትን ውስጥ ገባለሁ። መንገድ ላይ ቁሜ ነው ማወራው። ቴንኪዩ መምህር በረከት። ወደ አይሬኔስ እንመለስና አንድ አይሬኔስ ላይ ያየሁት ሚስ አንደርስታንዲንግ አይ ቲንክ ለአረቡ ውይይት ነበረ ሪዘርቭ ያደረኩት ይሄን ሀሳብ የአይሬኔስን ጉዳይ ሪካፕቹሌሽን ቲዮሪውን አይ ቲንክ አሁንም ቢሆን በቃ እሱን ነገር ወደ አረቡን መልሰው ቃል የሚችላሉ ስላለ አረብ መተን ውይይቱን በደንብ እናሰፋዋለን። ግን አሁን ከዚህ ጋር በተያያዘ አይሬኔስ ሪካፕቹሌሽን ቲዮሪውን ለአረብ መልሸው አሁን ብዙ ሰዎች የሚያነሱት እኔ ኦነስትሊ ስፒኪንግ ገድል አንባቢ አይደለሁም ማለት አሁን ይሄ አፖሎጂቲክስም አይደለሁም። አፖሎጂክስ ስራ ላይ እዚህ እንዳሉ ወንድሞቼ ብዙ እንደሚደክሙት እኔ ኦልሞስት ምንም ሮል የለኝም ማለት ይችላል። ሞር ኦፍ ቢብሊካል ስተዲ ላይ ቢብሊካል ቲዮሎጂካል ስተዲ ላይ ነው ማተኩረው እና እዛ ላይ ብዙ እውቀት የለኝም። ግን እምሰማው አለ ገልጠው የሚያነቡት ማርያምን በተመለከተ ኦልሞስት ኢየሱስ የሆነውን በቃ በመስቀል ላይ ከመሰቀል ውጭ ሁሉንም ሆናለች። ስለዚህ የማርያም የቤዛነት አስተምህሮ ኮንቴክስቱ ሰው ነይ ምዬ ማርያም ቤዛዊት ለዓለም የሚለውን ሐሳብ ወይም ማርያም የዓለም ቤዛ የሚለውን ሐሳብ ምንም አይነት ትምህርት ሰው ሊሰጠው እንኳ ቢችልም ኮንቴክስቱ ግን ኦልሬዲ የእናንተ ሜሪዮሎጂ በመጽሐፍ ቅዱስም የምትተረጉሙበት መንገድ ፕላስ ገድላትና ድርሳናት ላይ ያለው ሐሳብ ማርያምን ልክ እንደ ኢየሱስ የዓለም ቤዛ በቃ መመለክ አዳኝ እንደሆነች ኢየሱስ ግራንድ ጠይቀ እንደው 30 ሰከንድ አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ማርያም እንደ ኢየሱስ ክርስቶስ ተሰቅላ አድናናለች ብለው ያስባሉ ብለህ ነው የምታምነው? አብሶሉት ማጆሪቲ እንኳ ደረጃ ብንሄድ ሰው ይሄን ያህል ኢግኖራንት ነው ብለህ ነው የምታስበው? አይ እኔ ኢግኖራንት አይደለም። ሪሊጅን እኮ በጣም ሶፊስቲኬትድ ነው። ነሰሰርሊ ብሪሊየንት መሆን አይጠበቅብህም። እንደውም ሪሊጅን ናይቭ ነው የሚያደርግህ። እኔ እኮ እኛም ሰፈር እኮ ናይቪቲ ሰውን እኮ እንደ ዕቃ ሲጫወቱበት እናያለን እኮ እንደ ዕቃ። እላዩ ላይ እኮ አይተህ ከሆነ ናይጄሪያ ነው ጋና ምናምን አንድ ፓስተር ጀርባቸው ላይ ወጥቶ እኮ እንደ አህያ ይጋልባቸዋል እኮ። ሰው እኮ በሪሊጅን ምክንያት ብላይንድ ይሆናል፣ ኮንሽስነሱን ያጣል። ልታጨልመው ትችላለህ። ሪሊጅን የሆነ ሲስተም ኦፍ ቢሊፍ ስለሆነ ያ ቢሊፍ አንዳንድ ጊዜ ራሽናሊቲህን ያሳጣል። ለምን? መንፈሳዊ ነገር በራሽናሊቲ የሚመረመር ነገር አይደለም። አትመርምሩ የሚባል እንደውም አትመርምሩ ይባል ነበር። አሁን ቀረ እንጂ። እኔ አሁንም ቢሆን ያንተ ሪፍሌክሽን ምንድን ነው ብትለኝ መምህር በረከት መሞት ሳይኖርባት መስቀል ላይ መሰቀል እጆቿን ዘርግታ በቀራኒው ላይ መሰቀል ሳይጠበቅባት ኢየሱስ ክርስቶስ የሆነውን ሁሉ እንደሆነች ያደረገውን ሁሉ እንዳደረገች እንደምታድን የሚናገሩ ለመስማት የሚዘገንኑ በርካታ ገድላትና ተአምራት እንሰማለን። ትረስት ከማድረጋቸው ሰዎች ይሰማሉ። ይሄ ነገር ሰውን ከክርስቶስ አይኑን እንዲያነሳ
ከቤዞቱ ስራ እንዲያነሳ የክርስቶስን ሮል በሰው መዳን ላይ ያለውን ሚና እኩል ማድረግ ከሌሎች ነገሮች ጋር ያመጣል። ስለዚህ አሁን አንድ ሰው ማርያም የዓለም ቤዛ ናት የሚለውን ሲሰማ ዴፊኔትሊ የሚያስበው አዎ አዳኝ ናት፣ አዎ ሞታልናለች፣ ሞታ 999 ሺህ ምናምን የሚሉት ነገር ሁሉ አለ ብዙ ገድላት ላይ። ይሄ ኮንቴክስት ራሱ ሰዎችን እንዳንረዳ ማለት ይሄንን ቃል ሰዎች እንዳይረዱ እንቅፋት ስለሚሆንባቸው የስ ሞር ዛን 90% ከናንተ ከስኮላሮቹ በስተቀር እና አብነት ትምህርት ቤት ላይ ካሉ ሊቃውንት በስተቀር ተራው ምዕመን ግን ምንም ብትለው ያምናል። ምንም ብትለው ብዬ ነው የማምነው በሃይማኖት መምህራን እስከተሰጠ ድረስ። የሃይማኖት መምህራን ግን የሚያስተምሩት እንደዛ አይደለም። ያው ልክ ነው። ሁልጊዜ ሚስ አንደርስታንዲንግ እንዳይኖር ማስተማር ያስፈልጋል። ሁሉም ሃይማኖት ለሚስ አንደርስታንዲንግ የተጋለጠ ነገር አለው። አንድ ዶክትሪን ወስጄ እኔ ልልህ ይችላለሁ። ለምሳሌ ሰው በእምነት አይደለም የሚድን፣ ምንድነው በስራ አይድንም፣ በስራ አይጸድቅም፣ በእምነት ነው የሚጸድቀው የሚለውን ትምህርት አንተ ወስደህ በፕሮቴስታንት ዶክትሪን ስትሰብክ ኦኬ፣ እንደዛ ከሆነ ስራ እኮ ምንም አይደለም ብሎ አንድ ሰው እንደዚህ ሊያስብብህ ይችላል። በቃ አንተ መገደብ አለብህ አይደል? ሁልጊዜ ለማለት የፈለኩት እንደዚህ አይደለም እያልክ መገደብ ይኖርብሃል። እና ለሚስ አንደርስታንዲንግ ሁሉም ቦታ ላይ የተጋለጠ ነገር አለ። ሚስ አንደርስታንዲንግን መከላከል የምንችለው ግን እንደኔ ሬዲዩስ በማድረግ በቅዱሳት መጻሕፍት ያሉ ጽንሰ ሐሳቦችን ወስደን በቃ ይሄ ቃል ለዚህ ብቻ ነው የሚውለው እንዲህ ብቻ ሶላዎች ምናምን በማውጣት አይመስለኝም። ይሄ መጽሐፍ ቅዱስን ሪዲዩስ ማድረግ ስለሚያመጣ በተለያየ ህብር በተለያየ ሜታፎር የተገለጸን ነገር በተለያየ መንገድ የተገለጸን ነገር ወደ ተወሰኑ ኤክስፕሬሽኖች ስለሚያወርድ ይሄ ትክክል አይመስለኝም አካሄዱ። ችግሩን እንግባባለን። ይሄ ችግሩ አለ። መፍትሄው ግን ቃላትን መገደብ አይመስለኝም። ቃላትን መገደብ መፍትሄ ከሆነ አንደኛ በቤተ ክርስቲያን ታሪክ ቃላትን መገደብ መፍትሄው ነው አያውቅም። እንግዲህ በቤተ ክርስቲያን ታሪክ ይሄን ቃል ለዚህ ብቻ ነው የምንጠቀመው የሚል ገደብ እኔ አይቼ አላውቅም። ኢን ሂስትሪ ማለት ነው። ሁለተኛ በቅዱሳት መጻሕፍት በአዲስ ኪዳንም በብሉይ ኪዳንም ቃላትን መገደብ መፍትሄ አልሆነም። መፍትሄው ማስተማር ነው። ህዝቡ እንዲረዳ ትክክለኛውን አስተምሮ እንዲረዳ መረዳት ነው። ያነሳቸው መጽሐፍት ኤቢ ገድላቱን፣ ተአምራቱን፣ ድርሳናቱን በወጣ ነገር ላይ ነው መነጋገር የሚቻለው። በጣም እንትን ስላለ ነው ባይዘው ነገሮችን ከአውዳቸው ከኮንቴክስታቸው ውጭ የሆኑ መስመሮችን በመውሰድ ምናምን የተለየ ትርጉም መስጠት በጣም ማስጮህ አለ። ችግሮች ይኖራሉ። እኔ ገድላቱን ሁሉ አንብቤ ስላላየኋቸው ስላልጨረስኳቸው ማለት ግን የሚጮህበት መንገድ በአብዛኛው ፕሮፓጋንዳ የሚመስል ነው። ገድላት በተለይ አነጋጋሪ ምንድነው ገድላት ተአምራት ላይ የሚጻፉባቸው መንገዶች ኦልሬዲ በታወቀ ዶክትሪን ላይ ተነስተው ነው። በታወቀ ዶክትሪን ላይ የተነሱ ስለሆኑ የቤተ ክርስቲያን አስተምሮ ዶክትሪን ስለሚታወቅ የቃላት ፍሪደም አላቸው። ፖኤቲክ ናቸው። በአብዛኛው የሚጠቀሙት መንገድ የቅኔያዊ ኤክስፕሬሽን በጣም ህብር ያለው መንገድ ነው የሚጠቀሙት። ይሄ ለትርጉም ያጋልጣል። አንዳንዶቹ ደግሞ በሪል ችግር ያለባቸውም ይኖራሉ። እኔ ምንድነው አቋምህ ካልከኝ በቅዱሳት መጻሕፍት በገድላት ትርጉም የሚያዛቡ የመደበኛውን አስተምሮ በተሳሳተ መንገድ ሰው እንዲረዳው የሚያደርጉ ወደዚያ የሚገፉ አነጋገሮች ካሉ ስህተትም ባይሆኑ ማለት ነው። ስህተት ላይሆኑ ይችላሉ ማለት የጻፈባቸውን ሰው መረዳት ያስፈልጋል። ስህተት ነው ለማለት ጸሐፊው በምን ኮንቴክስት ነው የጻፈው ምናምን ማለት ያስፈልጋል። የጸሐፊውን ኢንቴንሽን ማየት ያስፈልጋል። ስህተት ነው ለማለት ሊትሬቸርን ኮንቴክስቱን ማወቅ ስለሚያስፈልግ፣ ኮንቴክስቱ ደግሞ የአብዛኛው ሩቅ ስለሆነ ስህተት ነው የሚለው ካስቲን ነው የሚሆነው። ግን አሁን ምዕመናን እንዴት ነው የሚረዱት ያንን ነገር እንዴት ነው የሚረዱት የሚለው መፍትሄ ያስፈልገዋል። ቤተክርስቲያን ማብራራት አለባት።
መጽሐፍት መጻፍ አለባቸው። መምህር በረከት አብረህ ብትመልስልኝ አሁን ይሄን ችግር የሰሞኑ ዝክረ ኒቂያ ጉባኤ ይፈታው ይሆናል ብለህ ተስፋ ታደርጋለህ? ይሄ እኮ የቤተክርስቲያን ችግር በጣም በረዥም ዘመን ነው የሚፈታው። ማለት ብዙ መመርመር አለብህ እኮ ባይዘው ሀስቲ የሆኑ ነገሮችም አሉ እኮ ዝም ብሎ ለምሳሌ ኤቢ አንተ የምታውቃቸው መጽሐፍት አሉ። ለምሳሌ እዝራ ሱቱኤል ወይም አራተኛው እዝራ ፎርዝ እዝራ ሄኖክ ነኩፋሌ ምናምን የመሳሰሉ መጽሐፍት በአይሁድ በሌት ጁዳይዝም በአይሁድ ክርስቶስ ከመምጣቱ በፊት የነበረውን የአይሁድ እሳቤ አስተምሮ በጣም የሚያንጸባርቁ መጽሐፍት ናቸው። እንደምታውቀው እነዚህ መጽሐፍት በረዥሙ ታሪክ የቤተክርስቲያን ታሪክ ስናየው በዓለም በብዙ ቦታ ቀኖና ውስጥ አልነበሩም። ግን አሁን እየተጠኑ ነው። አሁን በተለያዩ ዩኒቨርሲቲዎች እየተጠኑ ነው። እንደውም ነገረ ክርስቶስን ወንጌልን ለማብራራት በጣም ኢምፖርታንት ዶክሜንቶች እንደሆኑ አንብበ ይሆናል። ይቢም ቃሌም አንብባቸዋል። አረ በጣም ያጠናዋቸው ዊዝደም ክሪስቶሎጂ ላይ ዊዝደም ክሪስቶሎጂ ላይ እኮ በጣም እንትን ናቸው። ኢቭን አዳም ክሪስቶሎጂ ላይ ይሄ ራሱ ሰን ኦፍ ጋድ የእግዚአብሔር ልጅ የሚለው ቃል ራሱ ምን ማለት ነው የሚለውን አሁን እነሱ በጣም ብዙ ማብራሪያ አለ። ወንጌል መምህር በረከት ኤክስትራ ቢብሊካል ሊትሬቸሮች ላይ ወይም እናንተ 1980 ትማችሁ ላይ ዲትሮ ካኖኒካል ያላችኋቸው መጽሐፍት ላይ ብዙ መማማር ይቻላል፣ መነጋገር ይቻላል። አንዳንዱ ያው የካነን ኢሹ መምህር በረከት አንተም እንደምታውቀው እነሱን ለምን መሰለህ ያነሳቸው ይቢ ፖለቲካል ናቸው። ካነን ፖለቲካም ነገር ነው እንደምታውቀው። እነሱን ያነሳውበት ምክንያት ዓለም ጥቅማቸውን የተረዳው ዘግይቶ ነው እና እዚህም በቤተክርስቲያን መጽሐፍት ውስጥ ጥቅማቸውን ዘግይተን የምንረዳቸው መጽሐፍት ብዙ አሉ። ዝም ብለው የሆነ ሰው ተነስቶ እነዚህ አይረቡ ምናምን ስላላቸው እንደዚህ ስላላቸው በቃ መጽሐፍቱ እንዲወረወሩ ምናምን ሁሉ የሚፈልግ ሰው አለ። ግን እነዚህ መጽሐፍት የነገ በኋላ የሚነሳ ትውልድ በጣም ኢምፖርታንት ለሆነ ጉዳይ የሚፈልጋቸው መጽሐፍት ሊሆኑ ይችላሉ ማለት ነው። ስለዚህ ጥናቱ የኔ ስጋት መምህር በረከት ርዕሱ እንዳይሰፋ ጥያቄ ኦፕን ስለሆነ ትንሽ ስፔሲፊክ ላድርገው። ምንድነው የኔ ስጋት? አንድ ፕሮቴስታንት እንደውም በተደጋጋሚ የሚጠይቀኝ ጥያቄ አለ። የኦርቶዶክስ ዶግማ፣ ትውፊት፣ ቀኖና ኢንተርሊንክድ ነው ኢንሰፓሬብሊ በመጽሐፍ ቅዱስም በሊተርጂካል ቡኮችም በኤክስትራ ቢብሊካል ሊትሬቸሮችም በገድላት ድርሳናትም ውስጥ ተዋህዶ የሚገኝ ነገር ነው እንጂ ወይ እንደ ካቶሊክ ካቴኪዝም ወይ እንደ ፕሮቴስታንቱ ዶክትሪን ተብሎ ሴፓሬትሊ እነዚህ ናቸው ዶግማዎቻችን፣ እነዚህ ናቸው ዋና ትምህርቶች፣ ሌሎቹ መጠናት አለባቸው፣ ስህተትም ሊኖርባቸው ይችላል ተብሎ እንደ ካቴኪዝም ያስቀመጣችሁት ነገር አለ ወይስ ከሌለ? ሰው አሁን የሰው ፕራክቲስ እኮ ዲፋይን የተደረገው በእነዚህ ሁሉ መጽሐፍት ነው፣ በገድላት በድርሳናት ምናምን ሁሉ ነው። ስለዚህ እንዴት ነው ልንነጥለው የምንችለው? አንዳንዶቹ እንደውም እዚህ ጭራሽ መደበኛ መማሪያ መጽሐፍት እንደውም አንዳንዶቹ በድፍረት የቤተክርስቲያን መደበኛ መማሪያ መጽሐፍት ጉባኤ ቤት ያሉ ናቸው። ስለዚህ ምዕመኑ ጋር የሉም ማለት ነው። ያ አዲስ ኪዳን፣ ብሉይ ኪዳን የሊቃውንት መጽሐፍት አሉ። እነዚህ ፓትሪስቲክ መጽሐፍት እነሱ በትርጓሜ ቤት ትርጓሜያቸው የሚታይ የሚብራሩ፣ ከዚያ በኋላ እነሱን የተማረ መምህር በቃ አንተ ብቁ ነህ ሂድ አስተምር ተብሎ የሚላከው መምህር የሚሾምላቸው ትምህርቶች እነዚህ ናቸው። ስለዚህ ሰው በምን መልኩ ነው የኦርቶዶክስን ዶግማ አንጥሮ ሊያውቅ የሚችልበት እድል የሚያገኘው? በቃ የኦርቶዶክስን ዶግማ ማወቅ የሚቻለው ከመምህራን ነው፣ ከነዚህ ከተሾሙት መምህራን ማለት ነው። ከባድ ነው፣ ለእኔ ከባድ ነው። ግን አሁን እዚህ ቲክቶክ ላይ ይሄ ዶግማ ትምህርት አይደለም ይላሉ፣ ይሄ ዶግማ ነው ይላሉ። በገድላት የሃይማኖት ክርክር አናረግም፣ ዶግማን አያስተምሩም ይላሉ። ግማሾቹ ደግሞ የዘላለም ሕይወት ይሰጣሉ፣ ዶግማን ያስተምራሉ ይላሉ። ይሄንን አርጊውመንት ሴትል የሚያደርገው ታዲያ ምንድን ነው? ያ መምህራን ያልኩ ለእኔ የቤተ ክርስቲያን ያስተምሮ ትራዲሽን አለ።
ለምሳሌ ትርጓሜ ቤት ብትሄድ የአዲስ ኪዳን የብሉይ ኪዳን ትርጓሜ አለ። ሙሉ መጽሐፍቱ የብሉይ ኪዳን እና የአዲስ ኪዳን ምን ማለት ነው፣ እንዴት ነው ኦርቶዶክስ ቤተክርስቲያን የምትረዳቸው የሚለው ማብራሪያ እዚያ ላይ አለ። አሁን እንደውም እየታተመ ነው በቅርብ በኃይለ ሥላሴ ዘመን በኋላ ማለት ነው። ሌሎችም የሥነ ምግባር መጽሐፍት አሉ። መጽሐፈ መነኮሳት የሚባሉ ሌሎች መጽሐፍት አሉ። የአበው መጽሐፍት አሉ። በአዲስ ኪዳንና በብሉይ ኪዳን ትርጓሜ ውስጥ የሥነ ምግባር ትምህርቶች አሉ። እነዚህ አስተምህሮች አሉ። ዶክትሪኑን ደግሞ በጣም እንትን ምንድነው አጠር ተደርጎ ደግሞ 5ቱ አዕማደ ምስጢር አሉ። የሥነ ምግባር ትምህርቶች ደግሞ አሉ። 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል አሉ። እነሱን ይማራል አንድ ሰው። ከዚያ ውጭ ደግሞ በተጨማሪ ሳክራመንትስ አሉ። እነዚህ በቃ መደበኛ ትምህርቶች ናቸው፣ በጉባኤ ቤት የሚሰጡ ናቸው። የጉባኤ መምህራን እነዚህን የማስተማር ኦቶሪቲ ተሰጥቷቸው ነው ምዕመናንን የሚያስተምሩ ማለት ነው። በረከት በጣም ደስ የሚል ውይይት ነው ያደረግነው። አንዱን ኮንፊውዥኔንም አጥርተህልኛል። እዚህ ቲክቶክ ላይ ውሳኔ የሚሰጡ ሰዎች ስላሉ ይሄ ዶግማ ነው ይሄ ዶግማ አይደለም ይላሉ። አብዛኞቹ አብነት ትምህርት ቤት አልገቡም፣ የትርጓሜ ትምህርት አልተማሩም፣ ግዕዝ አይችሉም፣ አንድምታ አያውቁም። ያው እቺን የእንግሊዘኛዋን የፈረደባት ፊሊፕ ሻፍን ነጥቀው ያመጣሉ። ባይብል ደግሞ በቁሙ እንዳንዳንድ ፕሮቴስታንቶች ደስ ባላቸው መልኩ ይተረጉማሉ። ስንዳረቅ እንውላለን። ስለዚህ በዝግታ እናንተ ጋር የአብነት መምህራን ጋር ሊቀ ሊቃውንት ጋር ተጠግተው ተምረው አስተውለው ሚስጥርን ጠንቅቀው ከኛም ጋር ቢያወሩ ጥሩ ስለሆነ ትንሽ እንደው ምክር ቢጤ ብትሰጧቸው ደስ ይለኛል። እኔ አመሰግናለሁ። አሁን አይ ሃቭ ቱ ድራይቭ። አሁን ሌሎቻችሁ ይከታተሉ። አርብም ስለምንገናኝ ጥሩ ነው። እኔ ልጋብዛችሁ። አርብ ሪካፕቹሌሽን ብለን እናወራለን። አርብማ አንቀርም መምህር፣ አርብ አንቀርም። አርብ ግን ትኩረቴ ኤሬኔስ ነው። ኤሬኔስ ላይ ነው ትኩረቴ። ዛሬ ብቻዬን አግኝታችሁና አርብ እንግዲህ ዶክተር አረጋንማ አልችለውም። ዶክተር አረጋ ቀምሰኛል እርግጠኛ ነኝ። ዋይ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልኝ መምህር። እሺ መምህር መልካም ጊዜ። ጋይስ ተባረኩ። ትንሽ ሪፍሌክት አድርጉና 3 ደቂቃ እዚህ ላይ ያላችሁ ልጨርስ እኔም ልወጣ። ኤቢ ካንተ ይጀመርስ ቻልክም። ኤቢ ግን አልተቻልክም። ኧረ በስመ አብ በጣም ወንደርፉል በጣም ኤቢ ትክክል ነው። ወዝጉድ ደስ የሚል ውይይት ነበረ። ጠቃሚ እንደሆነ አስባለሁ በሁለቱም ሳይድ ያለውን ነገር ለመረዳት ማለት ነው። ግን ያው ከውይይቱ ስቲል ታንጀብል የሆነ ምላሽ አግኝቻለሁ ብዬ ለመናገር ይከብደኛልና አንደኛ ከቤዛ ከሚለው ነገር ጋር በተያያዘ ቤዛዊተ ዓለም ከሚለው ጋር በተያያዘ ስፔሲፊካሊ በታሪክም በፈርስት ቸርች ወይም ሂስቶሪካል ቸርችም በአባቶች በሚባሉትም ወይም ደግሞ በሐዋርያትም በተመሳሳይ ይህንን ቃል ለዛ ለተነሳው ኮንሰፕት አልተጠቀሙትም የሚለውን ነገር አምነው ግን ደግሞ አት ዘ ሴም ታይም መጠቀማችን ችግር የለውም የሚል ነገር እያየው ነው። ኮንሰፕቱና ቃሉ የሚገናኝ ነገር ሆኖ ላገኘው አልቻልኩም። ያው እንዳልከው ኤቢ እንዳለው ዲክሽነሪ ትርጉምን ይዞ ቢብሊካል አፈታቶችን ለመፍታት መሞከር አግባብነት ያለው አይመስለኝም። ሰምሃው የሚጋጭ ነገሮችን ያመጣል። ምክንያቱም የተለያየ ሚኒንግ እየወሰድን ለእንትኑ ልንከት ስለምንችል ማለት ነው። ለቃሉ ሚኒንግ ይሆን ዘንድ ልንሰጥ ስለምንችል እሱ አንድ ያየሁት ፕሮብሌም ነው። ሁለተኛው አሁን መጨረሻ ላይ ከተነሳው ሀሳብ አንጻር ዶክመንትድ የሆነ በቤተክርስቲያኗ ውስጥ የኔም ጥያቄ ስለነበረ ዶክመንትድ የሆነ እንትን ይገኛል ወይ ዶግማ ዶክትሪኗ ስፔሲፊካሊ ከተለያዩ መጽሐፍቶች ውስጥ የሆነ ኤክስትራክት ከሆነ ማነው ከተበተነ ነገር ነው ሰብስበን አንድ ነገር እያገኘን ያለ ነው እና እንደሱ አይነት ነገር ውስጥ ይገኛል የሚለው ጥያቄ አሁንም በአስተማሪዎቹ ብቻ ነው ሊሰጥ የሚችለው የሚል ምላሽ ነው የተሰጠው። እዚህ የምናየውን ግጭት ሰው ትረስት ልናደርግ የምንችለው የቤተ ክርስቲያኗን መምህራን ከሚባሉት ነገር ብቻ ነው የሚል መደምደሚያን ያገኘ ነው።
ከዛ አንጻር እንግዲህ የተለያዩ ግጭቶች በመምህራኖቹ መካከል እያየን ስለሆነ ይሄ ነው ለማለት ይከብዳል ማለት ነው። ዲቤትም ለማድረግ ለመጠየቅም ምናምን አስቸጋሪ ነው የሚሆነው በዚህ መነጽር ካየ ነው። ይህም መለየት አለበት ብዬ አስባለሁ። እንደ ሳይወጡ እዚህ ያሉ ሰዎችን ማመስገን ፈልጌ ነው። ኮሜንት ላይ በጣም ኦርቶዶክሶችም ፕሮቴስታንቶችም ሪሊ አይቼ አላቅም እንደዚህ 300 400 ሰው ተሰብስበው ስድብ የሌለበት በአክብሮት በሪስፔክት ነው ያዳመጣችሁ። ከመምህርም ከኛም ብዙ ነገር ተምራችኋል። እኔ ሁላችሁም ኦርቶዶክስም ካቶሊክም ፕሮቴስታንት ወንድሞቼ እኩል ነው የምወዳችሁ ማለት ይቻላል። አይ ሪስፔክት ዩ፣ በእውነት አይ ሪስፔክት ዩ። ከስር የነበረውን ውጊያኛ ነው የምናውቀው ግን ስለነበረ